ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ የመጣሁት። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል የቶማስ ፓርቲን ተተኪ በማፈላለግ ላይ ይገኛል። እናም የሰሜን ለንደኑ ክለብ አርሰናል የአጎሜን ሁኔታ በቅርበት እየተከታተለ ሲሆን የቶማስ ፓርቲን ጉዳይ በተመለከተ ተጫዋቹ እንግዲህ አርሰናልን የመልቀቁ ጉዳይ አይቀሬ እንደሆነ ታማኝ የሚባሉ ምንጮች እየገለጹት ይገኛሉ። አርሰናሎችም ከወዲሁ ለተጫዋቹ ምትክ የሚሆኑ ተጫዋቾችን እያጤነበት ይገኛል። በዋነኝነት ታዲያ እየተመለከተው የሚገኘው ይህን አጎሜም የሚባለው ተጫዋች ሲሆን ቶማስ ፓርቲ ሁነኛው ተተኪው ነው ብሎ እንደሚያምን ነው ዛሬ የሚወጡ መረጃዎች እየጠቆሙ የሚገኙት። ከዛ ውጪ ማይልስ ሉዊስ ስኬሊ ኮንትራቱን ለማራዘም ከስምምነት ደርሷል። ተጫዋቹ ታዲያ ማይልስ ሉዊስ ስኬሊ ኮንትራቱን ለማራዘም ሚካኤል አርቴታን እንግሊዛዊ ወጣት ተጫዋች ኮንትራቱን ለማራዘሙ ስፔናዊ አሰልጣኝ ሚካኤል አርቴታ ወሳኙን ሚና እንደተጫወተ እና የስኬሊ እናት በስኬሊ በኩል ተደራዳሪ እንደሆነችም ታውቋል። ዴቪድ ኦረስተን ነው ይህንን እያሳወቀው። አዲሱ የስኬሊ ኮንትራት ታዲያ የረጅም ጊዜ ቆይታ ሲኖረው ተጫዋቹን በዓለም ላይ ካሉ ምርጥ ተከፋይ ወጣት ተጫዋች አንዱ ያደርገዋል ሲል ነው ታማኙ ዴቪድ ኦርኒስተን እያሳወቀው። ባይዘዌ ብዙ የአርሰናል ደጋፊዎች ስጋት ውስጥ ገብተው ነበር ይሄ ተጫዋች ከአርሰናል ይለቃል በሚል ሁኔታ ውስጥ ማለት ነው። ነገር ግን ተጫዋቹ በአርሰናል ቤት እንደሚቆይ አሁን ተረጋግጧል። አርሰናል ቤት እጅግ አስገራሚ እንቅስቃሴ ማሳየቱ ይታወሳል። በዚህ ምክንያት ነው በርካታ የአውሮፓ ክለቦች በተጫዋቹ ላይ ፍላጎት ያሳዩት። አርሰናሎችም ከረጅም ጊዜ ድርድር በኋላ ተጫዋቹ በአርሰናል ቤት እንዲቆይ አድርገዋልና ይህ ጥሩ የሚባል ስራ ነው። አንድሬ ቤርታ ታዲያ አሁንም ቢሆን ወሳኝ ተጫዋቾች በአርሰናል ቤት እንዲቆዩ ከፍተኛ የሆኑ ስራዎችን እየሰሩ እንደሆነ እየተገለጸ ይገኛል። ሪያል ማድሪዶች ብራዚላዊ ተጫዋች የሆነው ሮድሪጎን በዚህ ክረምት እንዲለቅ እንደሚፈቅዱለት፣ ነገር ግን ተጫዋቹን መልቀቅ እንደሚፈልግ ከነገራቸው ብቻ እንደሆነ ታውቋል። ብራዚላዊ ፊት መስመር ተጫዋች ከአርሰናል ጋር ስሙ ተያይዟል። እናም ዝውውሩ ወደ 80 ሚሊዮን ዩሮ ሊፈጅ እንደሚችልም ፋብሪዚዮ ሮማኖ ነው ያሳወቀው። የዚህ ተጫዋች ጉዳይም በተመለከተ ከአርሰናል ጋር ለረጅም ጊዜ ነው ስሙ ሲያዝ የቆየው። አሁን እዚህ ጋር ጥያቄው ምንድን ነው? ሪያል ማድሪዶች የመጀመሪያ ምርጫቸው አይደለም ይታወቃል። ነገር ግን ተጫዋቹ በሪያል ማድሪድ ቤት የመቆየት ፍላጎት ካለው አሁንም ሪያል ማድሪዶች ለተጫዋቹ ድል ለመስጠት ዝግጁ እንደሆነ ተነግሯል። ተጫዋቹ ከሪያል ማድሪድ የመልቀቅ ፍላጎት ካለው የስፔኑ ክለብ ሪያል ማድሪድ ተጫዋቹን ለመሸኘት ዝግጁ መሆኑ ተገልጿል። እዚህ ጋር አሁን ዝውውሩ የሚወሰነው በተጫዋቹ ፍላጎት ላይ እንደሆነ ነው እየተነገረ የሚገኘው። አርሰናል ስለ ሮድሪጎ ዝውውር ተስፈኛ ሲሆን ንግግሮች ከሳምንታት በፊት ተጀምረዋል። እሱ አሁን በክለቦች የዓለም ዋንጫ ላይ እያተኮረ ነው። ማድሪድ ቢያንስ 90 ሚሊዮን ዩሮ ይፈልጋል ሲሉ ነው ምንጮች እየገለጹ የሚገኙት። ነገር ግን እዚህ ጋር መረዳት ያለብን ነገር ተጫዋቹ በቂ የመሰለፊያ እድል ካልተሰጠው ሪያል ማድሪድን በመልቀቅ በቂ የሆነ የመሰለፊያ ድል ወደሚሰጠው ክለብ ለማቅናት ከወዲሁ ዝግጁ እንደሆነ በዛሬው ዕለት የሚወጡ መረጃዎች ይጠቁማሉ። ስሎቬኒያዊ ተጫዋች ቤንጃሚን ሼሽኮን በተመለከተ መረጃዎች እየወጡ ይገኛሉ። የቤንጃሚን ሼሽኮ ወኪል አልቬስ ባስኖቪች በአርሰናልና በተጫዋቹ ስለሚናፈሱ ጉዳዮች ምላሹን ሰጥቷል። እኛ ግልጽ የሆነ እቅድ አለን። ህዝቢቾችን በፍጹም አናስገድዳቸውም ወይም አንጎዳቸውም። እኛ ነገሮችን በትክክለኛው መንገድ እናከናውናለን ወይም ከነጭራሹ አናደርጋቸውም። ሼሽኮ ከዚህ የሚለቀው ወደ ልዩ ክለብና አሳማኝ ፕሮጀክት ወዳለው ብቻ ነው ሲል ተናግሯል። ምንም ጥያቄ የለውም። ከፕሮጀክት አንጻር የአርሰናል ፕሮጀክት ከየትኛውም ክለብ የተሻለ ፕሮጀክት ያለው ክለብ ነው። አርሰናል የሚጎለው የፊት መስመር አጥቂ ብቻ እንደሆነ ይታወቃል። ታዲያ ከዛ አንጻር ወኪሉም ቢሆን ፍንጭ እየሰጠ ይገኛል ይሄ ተጫዋች ወደ አርሰናል እንደሚዘዋወርና አሳማኝ የሆነ ፕሮጀክት ካለው ተጫዋቹ ለዛ ክለብ የመቀላቀል ፍላጎት እንዳለው በይፋ አሳውቋል። ለሼሽኮ ቅርብ የሆኑ ምንጮች እንደገለጹ ከሆነ ተጫዋቹ ከአርሰናል ጋር ስምምነት እንዳለው፣ ነገር ግን እዚህ ጋር ችግር የሆነው ነገር ምንድነው? በክለቦቹ መካከል እስካሁን ድረስ ከስምምነት አለመደረሱ ነው። ተጫዋቹ ወደ አርሰናል የመቀላቀል ከፍተኛ የሆነ ፍላጎት እንዳለው አሳውቋል እና የጊዜ ጉዳይ ነው። ጥያቄ እያስነሳ ያለው ነገር ምንድነው? አርቢ ሌዝቢቾች እየጠየቁት ያለው ዋጋ ተመኑን አላሳወቁም። ምንድነው ከ65 እስከ 85 ሚሊዮን ፓውንድ ከተጫዋቹ እንፈልጋለን አሉ እንጂ ቁርጥ ያለ ዋጋን
ስቲል አላሳወቁም። ያ ነው ለዝውውሩ እንደ እክል እየሆነ ያለው። ቁርጥ ያለ ዋጋን ቢያሳውቋቸው አርሰናሎችም ለመደራደር ዝግጁ የሆኑ ነበረ። ይህ ያዋጣኛል፣ ይህ ያዋጣኝ የሚሉ ነበር። ነገር ግን ምንድነው እስካሁን ድረስ አርቢ ሌይፕዚጎች በተጫዋቹ ዝውውር ሁኔታ ቁርጥ ያለ ዋጋን እንዳልተናገሩ ነው እየተገለጸ የሚገኘው። ያ ነው ለዝውውሩ እክል የሆነው እንጂ አርሰናሎች ከክለቡ ጋር ለመደራደር ዝግጁ ናቸው። ክለቡ አርቢ ሌይፕዚግ ግን ስቲል ቁርጥ ያለ ዋጋን እንዳላሳወቀ ነው እየተገለጸ የሚገኘው። ቪክተር ዮኬሬሽ እንግዲህ ለወራት የቤርታ የመጀመሪያ እቅድ ሆኖ ቆይቶ ነበር። ሼሽኮ ላይም ፍላጎት አላቸው፣ ግን እሱ የዮኬሬሽ የተጠባባቂ እቅድ ነበረ። ከክለቦቻቸው ጋር የተደረጉ ስምምነቶች አሁንም እንዳሉ ኒኮሼራ ሚል ምንጭ ነው እንግዲህ የዘገበው። ስለዚህ የአርሰናል አሁን ሁነኛ ወይም ዋነኛ የሆነ እቅዳቸው ቤንጃሚን ሼሽኮን ከአርቢ ሌይፕዚግ ማስፈረም ነው። በዚህ ዝውውር ሁኔታ አዲስ ነገር የሚፈጠር ከሆነ ወደ እናንተ የማጋራችሁ ይሆናል። በሌላ ዜና አርሰናል ሉዊስ ስኬሊን ኮንትራት ማራዘሙ ይታወቃል። ቀጥሎ እንግዲህ ሌላኛው ስራቸው የሚሆነው ማራዘም እንደሆነ ፋብሪዚዮ ሮማኖ አሳውቋል። እነዚህ ምርጥ የሚባሉ ታዳጊዎች እንግዲህ በአርሰናል ቤት የወደፊት ቆይታቸው ለአርሰናል ጉልህ የሆነ ሚናቸውን ይጫወታሉ ተብሎ ነው የሚጠበቀው። ሁለቱም እንግዲህ ድንቅ ታለንት ያላቸው ተጫዋቾች ናቸው ከእድሜያቸው አንጻርና አርሰናልም የሁለቱንም ተጫዋቾች ኮንትራት ለማራዘም ከፍተኛ የሆነ ስራ እየሰራ እንደሆነ እውቁ ጋዜጠኛ ፋብሪዚዮ ሮማኖ አሳውቋል። ታዲያ አዲስ የተስማማው ተጫዋች አጠቃላይ ስታቱን በምንመለከትበት ወቅት የማይልስ ሉዊስ ስኬሊ 23 ጨዋታዎችን ተጫውቷል። 8 ቻንሶችን ክሬት ማድረግ ችሏል። 1 ጎልና 22 ታክሎች ማድረግ የቻለ ድንቅ የሚባል ተጫዋች ነው ማይልስ ሉዊስ ስኬሊ እና ከዚህ አንጻር አርሰናሎች ጥሩ የሚባል ስራን ነው መስራት እየቻሉት የማይልስ ሉዊስ ስኬሊን ኮንትራት በማራዘም። በሌላ ዜና አርሰናሎች ምዕራብ ለንደኑ ክለብ ቼልሲ ዋነኛ እቅድ የሆነውን ጊትንስን ለማስፈረም በሚደረገው ውድድር ውስጥ እንደተቀላቀሉ ተገልጿል። ከተጫዋቹ ዝውውር እስከ 51 ሚሊዮን ፓውንድ ድረስ ይፈልጋል እና አርሰናሎች የተጫዋቹ ፈላጊ ሆነው ብቅ እንዳሉ ነው እየተገለጸ የሚገኘው። የምዕራብ ለንደኑ ክለብ ቼልሲ የአርሰናል እቅድ የሆኑ በርካታ ተጫዋቾችን ሲወስድ ተመልክተናል። ለአብነት ያህል እንኳን ሚካኤል ሙድሪክ ወደ አርሰናል ለመቀላቀል እጅግ ተቃርቦ ነበረ እና ቼልሲዎች ይህንን ተጫዋች ማስፈረም ችለዋል። ታዲያ አሁን የሚወጡ መረጃዎች እንደሚጠቁሙ ከሆነ የምዕራብ ለንደኑ ክለብ ቼልሲ ዋነኛ እቅድ የሆነው ጊትንስ እንደሆነ ይታወቃል። ተጫዋቹ በቦሩሲያ ዶርትሙንድ ጥሩ የሚባል ጊዜን እያሳለፈ ይገኛል እና አርሰናሎች ተጫዋቹን ለማስፈረም ከፍተኛ ስራን እየሰሩ እንደሆነ ኮት ኦፍ ሳይድ ነው እየዘገበው። ውድ የዚህ ቻናል ተከታታዮች በዛሬው ዕለት የወጡ መረጃዎች እኚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካሙን ሁሉ